ራሱ አልገባም ነበር እየጠበቀ በነበረበት ሰዓት ማለት ነው። ግን እንደምትዋረድ ራስህ ህሊና ያውቀዋል። ምክንያቱም ይዘህ የመጣው ጥመት ነው፣ ይዘህ የመጣው ፈሳድ ነው፣ ይዘህ የመጣው ሐቅን አይደለም የምታራምደው ጥመት እንዲሆነ። ስለዚህ እንደምትዋረድ ታውቀዋለህ። ሚውት አደረግህም አላደረግህም የምታወራው ሐቅ የለህም፣ የምታወራው እውነት የለህም። ምክንያቱም ኢቭን እንኳን ራሱ እንደው ለቁርአን ክብር ካለህ ትላለህ ማለት ነው። እናንተ አስለ ለቁርአን ክብር አላችሁ? ለቁርአን ክብር ቢኖራችሁ እኮ አላህ ሱብሓነሁ ወተዓላ ራሱን የገለጸበትን ማንነቱን አጽድቃችሁ ታልፉ ነበር። ወላኪን ግን እናንተ ቁርአንን እያጣመማችሁ እንግዲህ ይሄ ሙሉ ረጅም ስለሆነ ቪዲዮ ዩቲዩብ ላይ ለቀላችኋለሁ። ኦኬ ከዛ በኋላ ምን አለ ሐሳብ ምን አቀረበ? በጋስ ልምጣና ጌም እንጫወት። እኛ እዚህ ጋር ከኔ ጋር የተቀጣጠር ነው ጌም ልንጫወት ነው። ያጀማ ምን አይነት ህፃን ልጅ ነው? ሂዝ ኪድ ህፃን ልጅ ነው። አይ ስዌር ሂዝ ስኪድ። እዚህ ጋር 4000 ሰው ቁጭ ብሎ እየጠበቀው እኔ ጥያቄ እያለኝ ቁርአን እንቅራ ብሎኝ ጌም እንጫወት ይላል። ይሄው ስሙ እስኪ በአላህ ወላሂ ስሙ። እንግዲህ ቆይ ላሰማችሁ። በጣም እኔን ሙአዝ ተው። አሁን አንተ ጥሩ ነገር አይደለም ያረከው። ከኔ ጋር እንደዚህ አይነት ጨዋታ ባትጫወት ይሻላል። ውድ ቤተሰቡ ሙስሊሙን የማተራመስ አንጃ እንዳይሆንብን ለዚህ ፊትና ቀስቃሽ ሰበቦች እንዳንሆን እኔ አንተ ቤት አልመጣም፣ አንተ ምን ቤት አትመጣም። ነፃ በሆነ ሜዳ ላይ ሆስት ላይ ፊት ለፊት እኔ እናንተ ቁጭ ብለን እየተመካከርን ቀጠሯችን እዚህን በተለይ የተነሳንበት ቀጠሯችን መጀመሪያም ቀጠሯችን አንድ ሰዓት ሲቀረው በርኩ ሰዓት ጥሪ ያቀረብኩልህ ነበር። ቀድሜ ጥሪ ያቀረብኩልህ እኔ ነኝ ወንድሜ። ስለዚህ ማታ 3 ሰዓት ላይ በዚህ ወይ የምንስማማ ከሆነ ሆስት አድርገን በዛው እንደውም ጌም እንጫወታለን። ሐቢቢ ጌም እየተጫወትን ጌም እንጫወታለን አለኝ። ጌም እንጫወታለን ይሰይ ጌም ጋይስ ጌም እንጫወታለን። ለምን ጌም ተጫውቶ በዚህ አጋጣሚ የገባለትን ግር ለፈሳድ ለስቴዲየም ላይ ያስገባለት። አይ አም ኖት ስቱፒድ ላይክ ዩ። እኔ እናንተ የተነጋገርነው ጌም ልንጫወት አይደለም። የተነጋገርነው እዚህ ጋር ቁርአን ቀርተን እኔ ጥያቄን እንድጠይቅህ አንተም ሌላ ጥያቄን እንድጠይቅህ በስቴዲየም ዙሪያ ነው ያልከው። ስሙት። ቁርአን እየቀራን ሰላቱ ዐለ ነቢ እያደረግን ህዝቡንም እያዝናና ነው። አይሻልም? በዛዌ ሆስት ላይ መጫወት፣ ሆስት ላይ መነጋገር፣ ሹራ ማድረግ የምንችል ከሆነ አህለን ወሰህለን። ስለዚህ እኔ እናንተ ፍረዱ፣ ቤተሰብ ፍረዱ። ጠብቄዋል አልጠበቅኩም፣ ብቻዬን የጠበቅኩት አይደለም። እሱ ግን ከስንት ሰው ጋር ነበር ቁጭ ብሎ ሲጠብቀኝ የነበረው። ለስ ጎ ለሚ ሾው ዩ ጋይስ። ብቻውን አልነበረም እንዳትሉ፣ ከማን ጋር እንደነበረ ተመልከቱ። ስንት ሰው ቤቱ ሰብስቦ መጨረሻ ላይ ጌም መጫወት ፈልጎ ነበር፣ አልተሳካለትም። እሱማ በእኔ ሊሸቅል ፈልግ ላይ ብላ ያላችሁ ሰዎች ሲዘትም ነበር። አንዴ በዚህ ፎቶ አንዴ በዚህ ያደርክ ይዘት ነበር። ለቢዝነስ እና ለፍራንክ ለመለቃቀም ስለሆነ ከዚህ በኋላ ኡቅሲሙ ቢላህ ነው የምላችሁ፣ ምንም አይነት እድል አልሰጠው። ወደ ስራችን ነው የምንገባው። ዛኩሙላሁ ኸይር። አንተ ግን ጌም ልትጫወት ከኔ ጋር ልሸቀይ ይፈልገሽ ነው አይደል? ስሙ ምንም አይነት እድል አንሰጠው። ወላ ሆስት ወላ ከማን ጋር እንደተቀመጠ ይሁት፣ ስንት ሰው እንደሰበሰበ አስተግፊሩላህ አልዓዚም። አየው ወግል ቆይ ይሁት። እኔ ብቻዬን ነበርኩ። አንተ በቃ ትክክለኛ ውሳኔ ነው የወሰንከው። ፈርቶ አያችሁ። በቃ እኛ ምንድነው ሐሳብ ከፈለገም ማውራት ከፈለገም ለሌላ ቀን ኡስታዝ ያዘጋጀው ማን ነው? ይሄን ጠይቀው ሊሉት ይችላሉ። ይሄን መስአላ ኡስታዝ እሱ ግን እሱን ጠይቆ ማውራት እንችላለን። በቃ እሱ ያሰበው በነጻነት ማውራት በእነሱ በሱ ኡስታዞች በአህባሾች እዛ ሊሰብከኝ አስቧል። ለተዋችሁ ኢንሻአላህ በዩቲዩብ ጀምሮቻል። አያችሁ እኔ ብቻዬን ነበርኩኝ። ብቻዬን ነበርኩ ስጠብቅ የነበረው ቤቴ ውስጥ ማንም የለም። አይ ዋዝ አሎን። ና ግባ አልኩ፣ አልፈለክም። ኦኬ አሁን ሙሉ መረጃ አይታችኋል። በተረፈ ቪዲዮ ለቅቄላችኋለሁ። ግቡና ሙሉ ቪዲዮን ከነ መረጃው ሙሉን፣ ሌላም አንዳንድ መረጃዎች የለቀኩላችኋለሁ። ያው ቲክቶክ ላይ ሀሳብ አያስጨርስም ታውቁታላችሁ። በረዝ ቀስ ብዬ ኤዲቲንግ ምርጥ ኤዲቲንግ
ሰርቼላችኋለሁ። ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። ኦኬ አሁን ኡስታዞቻችንን እናስገባ ኢንሻአላህ። አልቡኻሪ አለ፣ ኡስታዝ ሱዑድ አለ። እነዚህ ኡስታዝ ይግቡ። ሐቅ ነው። እኛ ሐቅ ነው እንግዲህ ያስተላለፍ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወይ ሐያኩሙላህ መርሐባ ወበያኩም ወባረከላሁ ፊኩም። ሐያኩሙላህ። እንዴት ናችሁ? አልሐምዱሊላህ ደህና ነን። እንዴት ናችሁ? አማን ናችሁ? አልሐምዱሊላህ። እኔን ከፈቀድክልኝ አንድ የተወሰነ ነገር ልናገር። እንግዳ ጀዛከላሁ ኸይር ወባረከላሁ ፊክ። ወያክ ኡስታዝ ተፈضل طبعا መርሐባ። ከመጀመሪያው እንዲህ ላለ ሰው ብዙ ጊዜ አትፍጁ። ምን መሰለህ፣ አንዳንድ ጊዜ ሰዎች ራሳቸው ሲነሱ ሲጣሉ ማስታወቂያ ይሆናልና የሚፈልጉትም ይሄን ነው። ያልሆነ ነገር ነካ አድርገው ከዚያ በኋላ ስለነሱ ሲወሩ ባንዲራቸውን ያውለበልባሉ። ይሄ ነው ምን ይባላል መሰለህ፣ ዑለማዎች እስልምና ዑለማዎች በጣም የሚገርመኛል ካሉት ነገር አንዱ ኢማተቱ ሸይኢ አደሙ ዚክሪሃ ይላሉ። አንድ ነገር ለመግደል ከተፈለገ አለማንሳት አለማውሳት ነው መድኃኒቱ ይላሉ። እሺ እንደዚህ ነውና ብዙ አትድከም አብሽሬ። ገበያ ነው በአደባባይ ነው የሆነ የመጣው ሰው ሁሉ ምስክር ይሆናል። አብሽር ወጀዛከላሁ ኸይረን ወባረከላሁ ፊክ። ሌላው ወደኛ አጀንዳ ስንሄድ እንደዛ ነው። አብሽር ብዙ ጊዜ ሰው ከውጭ ያለ ሰው አንዱ ሲጀመር ይሰማል፣ አንዱ መሀል ላይ ይሰማል፣ አንዱ ሲያልቅ ይሰማል። የሰማውን ነው ይዞ የሚሄደው። ከስር መሰረቱ ይዞ የሚሄድ ብዙ ሰው ያልሰማ ጆሮ ከጎረቤት ያጣላል ይባላል። እና ይህም ስላለ ያው የምናወራው በአንድ ሰው ሰበብ ሲባል ብዙ ሰዎች አሉ በዚህ መልኩ ካሜራቸውን ደቅነው የሚታዘቡና የሚፈለገው ዙሪያውን ያሉ ሰዎችን ማዳን ነው እንጂ ያንን አይደለም ነው። ሌላው እኔ ያሰብኩት ዛሬ ወደ አጀንዳችን ስንሄድ አልሐምዱሊላህ አላህ እንኳን እዚህ ያደረሰን። እነዚህ 10 ቀናቶች ያለንበት ዙልሂጃ ትልቅ ቀናቶች ናቸው። አላህ አመቱ አላህ ያደረሰን በሰላም በአፊያ በፍቅር የታፋ ይሄዳሉ። ለበይክ አላሁመ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያሉ እዚህ ቦታ ላይ ነው ያሉት። እኛስ ምንም እናደርገዋል? እዛ ቦታ ባንታደም እዛ ቦታ ባንወፈቅ ምንድነው? እዚህ ሆነንስ ሰው ባለው ነው የሚያጌጠው አይደል? ሰው ባለው ነው ኸይር የሚሰራውና በነገው ዕለት የአረፋ ቀን ይባላል። አረፋ ማለት ዙልሂጃ 9ኛው ቀን ማለት ነው። በነገው ዕለት ልናደርገው ከሚገባን ነገሮች መካከል አንዱ ጾም ነው። መጾም የማይችል ሰው ብቻ ነው የማይጾመው። ሱና ነው ሲባል ብዙ ሰው መዳከሚያ መሳነፊያ አድርጎ ያየዋል። ይሄ በነገራችን ላይ ነጋዴ ያልሆነ ሰው